ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ። ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብን። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የእኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎላ ነው የምትበላው። ገንዘብ የለም። እዚህ ነፍሴ በአንድ ወር ውስጥ ይሸቅልላል 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን። ሊቀ ጳጳሳት መልእክት ማስተላለፍ ፈልጋለሁ። እባካችሁ የታሪክ ስህተት እንዳሰሩ እናም በታሪክ ተወቃሽ እንዳትሆኑ። በዚህ ሳምንት የተደረገውን ሳልጠቅስ አላልፍም። በጣም እጅግ የሚያሳፍርና የሚያዋርድ የእኛን ልብስ ለብሰው የማይገባ ቦታ ላይ መገኘት ቅዱስ አባታችን ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። ሰላም አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። የወንጌል ዘመን ነው። ዘመኑ የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ። ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረክ ሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾህ ሆኖ እንዳይወጋ። ሰላም የተከበራችሁ ክቡራትና ክቡራን ውድ የልበ አምላክ ሚዲያ ቤተሰቦች በየዓለም ላይ ያላችሁ ኦርቶዶክሳውያን በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ዛሬም እንግዲህ እንደተለመደው ወደ እናንተ አዲስ መረጃን ይዘን መጥተናል። ብፁዕ አቡነ ገብርኤል ከበዓታቸው እንዳይወጡ በቤተ ክህነት ውስጥ መኖሪያ ቤታቸው እንዳይወጡ ተብሎ ነበረ። እሳቸው ደግሞ ወጥተው እንግዲህ የተጨረሰ ቤተ ክርስቲያን ምረቃ ላይ መገኘታቸው የቤተ ክህነቱን ስልጣን የጣሰና ያንቋሸሸ ሆኖ ተገኝቷል። ብፁዕ አቡነ ጴጥሮስ ወደ ሀገር ውስጥ ሊገቡ እንደሆነ ተሰምቷል። በዚህ ደግሞ ብፁዕ አቡነ ሩፋኤል ብፁዕነታቸው ወደ ሀገር ውስጥ የሚገቡ ከሆነ እኔ ከስልጣን ይለቃለሁ ማለታቸው አነጋጋሪ ሆኗል። እንዲሁም ብፁዓን አባቶችና ሕፃናትም መልእክት አስተላልፈዋል። በዚህ ጉዳይ ዛሬ ሰፋ አድርገን የምናየውና የምንመለከተው ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መጀመሪያው ቪዲዮ ስወስዳችሁ ብፁዕነታቸው እንግዲህ ከሀገረ ስብከቱ በእያንዳንዱ ተሰባስበው ብፁዓን አባቶች በተገኙበት ሊቃነ ጳጳሳት ከመወገዛቸው በፊት ትምህርት ይሆናቸው ዘንድ በመኖሪያ ቤታቸው በኩለሽ እንዲቆዩ ታቅቦ ተሰጥቷቸው ነበረ። እሳቸው ግን ይህን ሁሉ ሳይሰሙ ክህነቱንም ብፁዕነታቸውንም ሳያከብሩ ወጥተዋል። ህዝብ እየባረኩ ይገኛሉ ማለት ነው። መጀመሪያ እስኪ ይህንን ቪዲዮ ላሳያችሁ። ተዋናይ በጽድቅ አባ ገብርኤል አመልማለ ወርቅ አካኑኤ ብሱፊ ፋኖ ኬሳ ወርቄ አባ ገብርኤል በሌላ ከወርቄ እንግዲህ እንደተመለከታችሁት ነው። ብፁዓን አባቶች ተሰባስበው በዚያ ልክ ተነጋግረው ነበረ። ነገር ግን በምስሉ ላይ እንደተመለከታችሁት ህዝብ እየባረኩ ነው የታዩት። እንዲሁም ተዋናይ በጽድቅ አባ ገብርኤል እየተባሉ ተዘምሮላቸዋል። እመቤታችን ቅድስተ ቅዱሳን ድንግል ማርያምን ቤዛዊት ዓለም አትባልም እየተባሉ እሳቸው ግን ተዋናይ በጽድቅ እየተባሉ ደግሞ ተዘምሮላቸዋል። እንግዲህ ይህ በዘር በጎሳ በሃይማኖት የተመሰረተ ሃይማኖትን በማስፋፋት ይቺ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዘር የተመሰረተች አይደለችም፣ በደም የተመሰረተች ናት። እሳቸው ግን እያደረጉት ያለ ማን አለብኝነት አጥቅቷቸው ህዝቡን በይፋ አውጥተው ተቀመጡ ቀኖና ይሰጣቸው ተብለው ቢሰጣቸው እሳቸው ግን እንግዲህ ማንም አይመጣ ብለው በጉልበታቸው ተነስተዋል ማለት ነው። ቤተክርስቲያንም ይህንን ሁሉ ጉድ እየተቀበለች ነው የሚገኘው። በዚህ ላይ እስኪ ፍርድ ስጡ። እንግዲህ አብዛኞች ስንጠብቀው የነበረው ፍርድ ሌላ ነው። ነገር ግን አባቶች ደግሞ ሌላ ፍርድ ሰጥተዋል። አሁን በዚህ መልኩ ንቀትን አሳይቷል ማለት ነው። ይህ በእንዲህ እንደቀጠለ ግን ሕፃን ልጅ ጌታችን አምላካችን ኢየሱስ ክርስቶስ ሕፃናትን ለኔ ተዋቸው ወደ ቤታቸው ይምጡ እንዳለ ሁሉ ያስተላለፈው መልእክት አለ። ለብፁዓን አባቶች ያስተላለፈው መልእክት እንዲህ የሚል ነበር።
አባቶቼ ለሊቀ ጳጳሳት መልእክት ማስተላለፍ ፈልጋለሁ። እሺ ማስተላለፋላቸው መልእክትም እባካችሁ የታሪክ ስህተት እንዳሰሩ እናም በታሪክ ተወቃሽ እንዳትሆኑ እናም እግዚአብሔር በረዳችሁ መጠን ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደማቸው ያቆዩአትን ቤተክርስቲያንን ለኛ ለህፃናት አስተላልፉልን። እነዚህ ሰዎች ደግሞ የክርስቶስ አካል የሆነችውን ቤተክርስቲያንን ለሁለት ለመክፈል ያልሄዱበት ርቀት ለህፃናት በዚህ የሚገለጠው አምላካችን ኢየሱስ ክርስቶስ በብፁዓን አባቶች ህዝብ ለሚመሩት ከፊት ሆነው ህዝቡን ለሚመሩት ብርሃኑን ይግለጽላቸው እያልኩኝ ብፁዕ አባታችን አቡነ ናትናኤል ደግሞ እመቤታችንን በሚያመሰግኑበት አንደበት ሌሎች ደግሞ እመቤታችንን የሚያረክሱበት ጊዜ ደረስን። አባታችን እንዲህ ሲሉ ዘምረዋል። ኪዳነ ምሕረት እናቴ ምስጢረኛዬ ጓዳዬ የጎደለኝን ታውቃለህ ካፌ ሳይወጣ ሳልነግርሽ ካፌ ሳይወጣ ሳልነግርሽ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የአማኑኤል እናት የመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። አሁን በሰማችሁት መዝሙር ላይ ምንድነው ችግሩ? ነይ እኮ ነው ያልናት። እንኳን እሷን የምታህል የአምላክ እናት ሰው እኮ የሚወደውን ወገኑን ና ብሎ እኮ ይጠራል። የዚህ መዝሙር መነሻው በትምህርታችን ላይ መነሻ አለው። አሁን ቅድም እንደጠየቃችሁት ምንድነው እሱ ቤዛዊተ ዓለም የሚባልበት ምክንያት በሰሞኑ ያለው ክርክር በጣም ብዙ ነበር። እንደምታዩት ሊቃውንተ ቤተ ክርስቲያን ቤዛ የሚለውን ሰጥተውበታል። እኔ አሁን አልመለስበትም። ግን በጣም የሚገርመው ነይ ማለት ነው ሂጂ ማለት ነው። ለነገሩ ትኩረት የማያሰጠው የትኛው ነው? ነይ ነይ ያልናት ለመሆኑ በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ እንዲህ ይላል፣ በዚያም ወራት ማርያም ፈጥና ተነሳች፣ በጸነሰችበት ወራት ማለት ነው፣ ወደ ተራራማው ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስን ቤት ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ልክ ድምፁን የሰላምታውን ድምፅ ስትሰማ መንፈስ ቅዱስ ሞላባት። ጽንሷ በማህፀን ውስጥ ዘለለ። ለምን? ቅዱስ ዮሐንስ መጥምቁን ጸንሳ ነበርና ኤልሳቤጥ። ተመልከቱ፣ ምኗን በሰማች ጊዜ? ድምጿን። የማ ድምፅ? የእመቤታችን የቅድስት ድንግል ማርያም ድምፅ። እንኳን እሷነቷ ድምጿ በማህፀን ውስጥ ጽንስ ያዘልላል። ይሄው መጽሐፍ ቅዱስ ላይ ነው የምንመለከተው። በታላቅ ድምፅ ጮኻ ይላል፣ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽም ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እንዴት ይሆንልኛል? ይሄ ነው ነይ ነይ እምዬ ማርያም። እሷ ትመኛለች፣ እኔ ምንኛ እድለኛ ነኝ ትላለች። እኛ ደግሞ ነይልን ስላልን ነይ ነይ አይባልም እንዴ? ራሱ እኮ በእውነት እንደው መቼም ዘመንም ሰለጠነ ሲባል በእውነት በአግባቡ ማየት መመልከት ተገቢ ነው። አሁን ዓለም የሚያራግበው የእመቤታችን ክብሯ ያልገባቸው ኤልሳቤጥ በመጽሐፍ ቅዱስ በሉቃስ ወንጌል 1:39 ጀምሮ በታላቅ ድምፅ ጮኻ ያመሰገነቻትን መንፈስ ቅዱስ የሞላባትን ድምጿን በሰማች ጊዜ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ምኞቷን የገለጸችበትን ነይ ነይ እምዬ ማርያም እንላታለን። እንደ ኤልሳቤጥ መነሻው ይሄ ነው። ከዛ አስከትለን የምንዘምረው አለ ቤዛዊተ ኩሉ ዓለም። ከዛ አስከትለን የምናመጣው አለ የአማኑኤል እናት የመድኃኔዓለም። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ነው። ጽንስ ያዘልላል ሰላምታ ፍቅርሽ ነይ ነይ እምዬ ማርያም። እመቤታችን ቅድስተ ቅዱሳን ድንግል ማርያም ሰላምታዋ ብቻ ጽንስ የሚያዘልል
ርትዕት እናት ናትና ብዙዎች ይናደዳሉ፣ ብዙዎች ይበሽቃቸዋል። እኛ ደግሞ ደስታችን የደስታችን ምንጭ እስከሆነች ድረስ የህይወታችን ምንጭ ከጨለማ ወደ ብርሃን የመጣንባት ስለሆነች አሁንም እናመሰግናታለን፣ እናከብራታለን። ይህን በዚህ እናልፈውና ብፁዕ አቡነ አብርሃም መልእክት ተናግረዋል። በዚህ ሳምንት የተደረገውን ሳልጠቅስ አላልፍም። በጣም እጅግ የሚያሳፍርና የሚያዋርድ የእኛን ልብስ ለብሰው የማይገባ ቦታ ላይ መገኘት ቅዱስ አባታችን በዚህ ሳምንት ውስጥ ቀሚስ የለበሰ መስቀል የያዘ ቆብ ያጠለቀ መንፈሳዊ መነኮስ የሚመስል በግብሩ ደግሞ ቤተ ክርስቲያኒቱን የማይወክል ቅባ ቅዱስ ይቀባል፣ ጫት ይቅማል፣ በመስቀሉ ይባርካል። አላፊ አግዳሚው ሌላ ተቃውሞ ያለው ይስቃል፣ ይሳለቃል። የኛ ምእመናን ያለቅሳሉ፣ ይሸማቀቃሉ። ሌላው በሌላ መልኩ እዚህ ዘመን ላይ ደርሰናል። በብዙ የሚቆጠሩ ሰባካያን ያሏት ቤተ ክርስቲያን ይህንን ማየት ይህንን መስማት የመርዶ መርዶ ነው፣ የሞትም ሞት ነው። ስለዚህ ሁላችንም አይናማዎች ሆነን ቤተ ክርስቲያንን ልንጠብቃት ይገባል። ይህ ነው እንግዲህ ብፁዓን አባቶች ተብለው በቆብ በመስቀል እንዲሁም በተለያዩ ነገሮች ቤተ ክርስቲያንን በሚወክሉ ነገሮች እየተሸፈኑ ቤተ ክርስቲያንን እያበሳቆሉ ያሉ በጳጳሳት ስም መሆኑ እጅግ አስደንጋጭ ነው። መወድስ ያቀርባሉ፣ በፖለቲካው ዘንድ ይደገፋሉ፣ ቤተ ክርስቲያን አገልጋይ ይመስላሉ። እነዚህ ደግሞ ለቤተ ክርስቲያናችን እጅግ ጸር መሆናቸው አስደንጋጭ ሆኗል። አሁንም ቀጥለዋል። ብፁዕ አቡነ ሩፋኤል መወድስ ማቅረባቸው ከዛን ጊዜ ጀምሮ ቤተ ክርስቲያን እንግዲህ እስካሁን እስካለችበት ደረጃ ድረስ መድረሷ አሁንም እንደቀጠለ ነው። ይህ የሆነው ከምን ሳይድ ተነስቶ ነው? ላሰማችሁ እስኪ። ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ከነ ዘርህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ ከነ ዘርህ እግዚአብሔር ካንተ ጋር ይሁን፣ የመከላከያ ሰራዊትንም ሁሉንም እግዚአብሔር ይባርክ። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ምእመናን እዚህ መድረክ ላይ ጴጥሮስና ጳውሎስን ብንሰብክ አይሻልም? ሃይማኖት ብንሰብክ አይሻልም? ዕጣን ብንሸት አይሻልም? ፖለቲካ እየሸተቱ እችን ቤተ ክርስቲያን አበላሹብን። እግዚአብሔር ያዝልን። አሜን። እውነቱ ከወዳቸው ወጥቶ ቢናገሩ ኖሮ አሜን ይባል ነበር። አሁንም ያርግልን አሜን። በእውነቱ ግን ፖለቲካ እየዘሩ ቤተክርስቲያን ከዚህ ንግግር ጀምሮ የሀገሪቱ ጠቅላይ ሚኒስትር በተገኙበት፣ አባቶች የተዋረዱበት፣ ንጹሃን በሞቱበት፣ የቆሎ ተማሪዎች በተገደሉበት፣ በተረሸኑበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ጊዜ የተመቻት ጊዜ የለም ብሎ ከአንድ ጳጳስ ከተማረ ከአንድ ቤተክርስቲያን ከወጣ ቤተክርስቲያን ህዝብ መሪ ይህ ንግግር ከተነገረ ጊዜ ጀምሮ አሁን እስካለንበት ደረጃ ድረስ የደረስነው እንደዚህ አይነት አባቶች በመፈጠራቸው ነው። ቆራጥ አባቶች ሲኖሩ እነዚህን የመጨፍጨፍ እነዚህን አባቶች የተለያዩ ነገሮች ሴራ በመጠንሰስ ቤተክርስቲያንን ከዚህ ደረጃ ያደረሷት መናፍቃን ከቤት ገብተው ስብከት እስከሚሰብኩ ድረስ ቤተክርስቲያን ገብተው ቅዳሴ የሚቀድሱ ክህነት የሌላቸው ብዙ አባቶች ከቤተክርስቲያን ተሰግስገው የተቀመጡበት ጊዜ ደረስነ ከዚህ ጊዜ ንግግር ጀምሮ ነውና እንደዚህ አይነት ጌታ ኢየሱስ ክርስቶስ እንደነዚህ አይነት አባቶችን ሸኝቶ ደና አባቶችን ያምጣልን እያልኩኝ ወደ ቀጣይ ቪዲዮ ደግሞ ወስዳችሁ ርዕሰ ሊቃውንት አባ ገብረ ኪዳን በሰሞኑ ደግሞ ሰፋ ያለ ትምህርት ማስተምረዋል። እሳቸው ላሰማችሁ። ሀገርን በደም ለሚሰራ ወዮለት ይላል መጽሐፍ። እስኪ በሉ ሀገርን በሉ። በምን ለሚሰራ? በደም ለሚሰራ። በደም ለሚሰራ ማለት ምን ማለት ነው? ሌላውን አጥፍቼ ሀገሪቱን እኔ ተረክቤያት እኖራለሁ ብሎ
የራሱን ዘር ብቻ የሚያገን ሰው ወዮለት ነው የሚለው መጽሐፍ ማለት ነው። ማናችንም ቢሆን እንዲህ አይነት ስግብግብ ካለን ወዮልን ነው የሚባለው። አንድ ፈላስፋ ነበረ፣ ይገርማችኋል እኮ አሁን ያ ፈላስፋ እኔ ያሳዝነኛል። እኔ እውነቴን ነው። እኔ በጣም ነው የማዝነው። ስጋዊ ስለሆነ ነው እንጂ የኛ ነገር ያሳዝናል። ዲያብሎስ እንዴት እያባላን እንደሆነ እጅግ በጣም ነው የሚያስደንቀው። አሁን ለምሳሌ አሁን አገር እየተበላላ ነው ያለ። እንግዲህ እንደምታውቁት እኔ ብዙ ጊዜ 2 3 4 5 ጊዜ አክሱም ሄጄ ያውቃለሁ። በቃ እዚያ ያለው ምዕመን ይናፍቀኛል። አንድ ትግራይ ውስጥ ካህናትን የሚያከብር ህዝብ ነው ያለ። ትዝ ይለኛል አንድ ጊዜ የህዳር ጽዮን ሄጄ አንድ ትልቅ እናት ጆሮአቸው ላይ ራሳቸው በሙሉ ወርቅ አለው። ጆሮአቸው ላይ ጣታቸው ላይ በሙሉ ወርቅ አለው። ትልቅ እናት ናቸው እና ዋዜማው ላይ ያገኟቸው። አይ ማማ የሚቆርብ ሰው እኮ ወርቅ እንደዚህ አያበዛም ስላቸው ወዲያ ውልቅ አረጉት። በአስተርጓሚ ነው እንጂ ደግሞ አማርኛ አይሰሙም። ከገጠር የመጡ ናቸው። እግዚአብሔርን የሚፈራ ህዝብ ነበር ያለው። አዲያ ግን ዲያብሎስ የምንበላላበትን ሐሳብ እየፈጠረ አባልቶ ሊጨርሰን ነው። እግዚአብሔር ይሄንን ዲያብሎስ ሰብሮ የምንዋሃድበትን ጊዜ ያምጣልን። እርስ በርሳችን የምንተዛዘንበትን ጊዜ። ኢትዮጵያ እኮ ለብዙ የምትበቃ ሀገር ናት። ከአንድ ማህፀን ወጥተን አንድ ሀገር እያለን በቂ ሀብት እያለን በቂ ጸጋ እያለን በቂ ታሪክ እያለን ለምን ተበላልተን እናልቃለን? እንደዚህ አይነቱ ነገር ሲመጣ ዘመኑ መቃረቡ የዘመን መስፈጸሚያ ከመሆን ይሰውረን እግዚአብሔር። አሜን ይሰውረን። ጌታችን ኢየሱስ ክርስቶስ እዚህ ሁሉ መከራ ይሰውረን። እንደዚህ አይነት አባቶችን ያብዛልን። ከሰሞኑ ደግሞ መነጋገሪያ የሆነው ምንም አቋም የሌለው ሰው የእርጎ ዝንብ እዛም ይገባል፣ እዚህም ይወጣል፣ እዛ ይገባል፣ እየተነከረ ቤተክርስቲያን የሚበጠብጥ ብዙዎች ሰው ደግሞ ይሄን ሲያዩ ደግሞ የሚደነግጡ እምነታቸውን በስነ ስርዓት የማያውቁ ይሄ አንድ ፈልፈል አለ ዮኒ ማኛ ነው ምናምን የሚሉት ሰው በቃ እንደዚህ አይነት ሰዎች ቤተክርስቲያን ሊበጠብጧት አይገባም። እናንተም ልትረበሹ አይገባም። ቤተክርስቲያን ፈተናዋ ብዙ ነው። ይሄ ደግሞ ፈልፈላ አንዴ ሙስሊም ይገባል፣ አንዴ ጴንጤ ይገባል፣ አንዴ ካቶሊክ ይገባል፣ አንዴ ኦርቶዶክስ ይገባል። ቤተክርስቲያን ማበጣበጥ የለመደ ነውና የእግዚአብሔር ኢየሱስ ክርስቶስ ለዚች ቤተክርስቲያን በደሙ የመሰረታት በቆሎና በብር አመዛዝኖ አይደለም። የሰው ልጅ የሚጾመው የሚራበው ለነፍሱ ነው። ምንድነው የሚለው? ገዳማት ላይ ቆሎ ይሰጣል፣ በጎን ደግሞ ብር ይሰበሰባል፣ ብር ሸቅላለው ነው የሚለው። ይህ ታዲያ የእምነት ፍቅር አለው? ማተብ አንጠልጥሏል? እስኪ መጀመሪያ ግን ላሳያችሁ፣ እንደው ወዘወስኳችሁ። ሃይማኖት ሴንሲቲቭ ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ። በሙሉ ለውጫል አበላ ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብን። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎላ ነው የምትበላው። ገንዘብ የለም። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን። ምድረ የጠንቋይ ልጅ ትብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ። ምች ድልት እያለኝ ነው መጨረሻ። አዎ ዘፈን ይቻላል፣ በተዋህዶ ዘፈን ይቻላል። አልሐምዱሊላህ ከካፊር ያወጣኸኝ። በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለግኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባረግ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም።
እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። የነጻነት አምላክን እንጂ እንዲያርግ እንዲያታርግ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር አትጠጣ ምንም አታርግ የሚለኝን ስለማልፈልገው በእኔ ማለት ለእናንተ ይመቻችሁ እስልምና። እኔ ግን በቃኝ፣ እስልምና በቃኝ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም፣ ሽርሙጥና ነው እስልምና። 7 ሴት ይዘህ የምተኛ 72 ድንግል አገኛለሁ የምትል አንተ ነህ። በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። የወንጌል ዘመን ነው ዘመኑ። የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ ዩ ኬናት። መዳን በማንም በሌላ የለም፣ በአንድያ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ሲነግርህ ታፋጠዋለህ። እንግዲህ ቤተ ክርስቲያንን በሶሻል ሚዲያ እየበጠበጣት የሚገኝ ብፁዓን አባቶች ምናምን ለመልስ አሰጡ ምናምን የሚባለው አሁን ለዚህ ወጣቱ አሁን ተተክሎ ይደነግጣል። አሁን እንደዚህ አይነት ነገር ሲነገር መደንገጥ የለባችሁ። ቤተ ክርስቲያን በአለት ላይ የተመሰረተች ናት። የሱ ፍልስፍና ገና ዲግሪና ማስተርስ ሳይዝ ቤተ ክርስቲያን ደግሞ የታባቱ መተዋቆት ነው እንደዚህ የሚለፈልፈው። ምንም እንደው በዚህ አይነት መደናገጥ የለባችሁ። መዳን በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አምላክ ነው፣ ፈራጅ ነው እንጂ አማራጅ አይደለም እንዴ። በጎን አምላክ ነው ይልሃል፣ በጎን መካከለኛ ነው ይማልዳል ይልሃል። ይሄ ምንድን ነው? ኢየሱስ ክርስቶስ በትክክል ማምለክ ያለብህ፣ በትክክል አምላክነቱን መመስከር ያለብህ እውነቱን አውቅህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ኢየሱስ ክርስቶስ አማላጅ ነው ትላለህ፣ ጌታ ነው ትላለህ። ይህን ሁሉ ሳያውቅ እንደዚህ የሚዘባርቀውን በገዳማት በአድባራት ብርን ከቤተ ክርስቲያን ጋራና ከእምነት ጋር የሚያገናኙ ሰዎች ቤተ ክርስቲያን ሊበጠብጧት አይችሉም። የተከበራችሁ ክቡራትና ክቡራን እንግዲህ ዛሬው ፕሮግራማችን ይህን ይመስላል። ቤተ ክርስቲያንና ቤተ ክርስቲያንን የተመለከተ ሀሳብ ብቻ የምንቀርብበት ቻናል ነው። ነገር ግን ቪዲዮ ይታይልን አይደለም፣ ብዙዎች ያዩት አይደለም። ይህ ለሌሎች እንዲደርስ ደግሞ ሼር አድርጉት። ይህ ለእናንተ ቀላል ነው፣ ለእኛ ደግሞ ይጠቅመናል። ብዙዎች ይህንን ቢሰሙ ይጠቀማሉ። እኛም ቤተ ክርስቲያንን ሰፋ አድርገን ወደ እናንተ የምናቀርብ ይሆናል። ሼር ላይክ ማድረጋችሁን አትርሱ። መልካም ጊዜን ተመኘን።